ሰዓቱን አይቻለሁ። እውነት ነው፣ ግን ፌክ አካውንት ነው። እሷ ደግሞ ሰሚራነሽ አንቺን አውቅሻለሁ ብላ ጻፈችላት። ሰሚራነሽ በኋላ በግልጽ ሰሚራነሽ አላለቻትም። ግን አሁንን ይህንን ሰሚራቱን ማን ይሁን እንዴት ነው እኛ የምናውቀው? አንቺ ስለጠረጠርሽ ብቻ ሰሚራ ናት ብለን ማለት እንችላለን ወይስ ሌላ የተለየ ማስረጃ አለሽ? አይ እኔ ስለጠረጠርኩ ብቻ ሳይሆን ከዚህ ቀደምም ወንድሞቼ ቤት ሊመጡ ነበር ብላኛለኝ። ይሄን ጠይቂልኝ። ቤትሽን ሽጠሻል ብለውኝ ወንድሞቼ ቤት ድረስ መጥተው ሂደን ቸክ እናድርግ ብለውኝ ነበር ብላ ይሄንን ነግረኛለች ከዚህ በፊት። ምክንያቱም ከዛ ተነስቼ ነው ጥርጣሬ ውስጥ መሆን የገባሁት። የኔ ቤት ተሽጦ እኔ ቤት ሽጬ ቦታ ከለቀኩኝ የሰው ወንድሞች ለምንድን ነው እኔ ጋር መጥተው ቸክ የሚያደርጉት? ሁሉም እያወራን ነው። አንዴ ፖዝ አርጊና ይቅርታ እንትን በይ ሚውት አርጊና ትናገር። ፈጡም ሰሚራ ወንድሞቼ ቤት መጥተው ይዘይሩሻል ስትያት ምን ለማለት ፈልገሽ ነው? እሺ ሀይባዬ ከአሁን በፊት ይሄን የጠየኳት ጥያቄ ምን አለ መሰለሽ፣ ለልጆቹም ሆነ ለኔ ስልክ አታነሳም ነበረ። ገብቶሻል? ልጆቹ የዛን ሰዓት ምንድነው አልኳቸው፣ እኔን ጠይቁኝ፣ ፋጥማ ጋር መጠየቅ የምትፈልጉትን እኔን ጠይቁኝ። ያዛ በመሐከል ምን ተባለ፣ የሆነች ከሚሴ ልጅ ናት ተብሎ እንደውም ማሷ ጋር ብር አለባት ተብዬ እኔ ማለት ነው ነግሬያታለሁ ለሷ። ፋጥማ ደግሞ የማናት ከሚሴ ልጅ ናት አሉ፣ ሀኔ ጋር ብር እንዳላት ታቀናለች አሉ ምናምን። ሳማ እናት አለች። እኔ ምን አውቃለሁ? እንደውም ስላንቺ ቤቱን ልሽጣ እኮ አንቺን ዲያ በዲያ አርጋ መጀመሪያ ለንደን ልሄድ ነው ብላ የልጆች ዲያ ይዛ እንደጠፋችው፣ አሁን ደግሞ ይሃ ሳውዲ መጣች ቤቱን ሽጣ ቤቱን እንደውም ለቃለች። አንቺ ዝም ብለሽ ፋጡማ አምናታለሁ፣ ፋጡማ እኔ ነኝ እንደዚህ ነው ታያለሽ ተብዬ እንደውም አልኳት አለችኝ። ወንድሞቼ ለራሱ ሊመጡ ነበረ። እውነት ቤቱ ተሽጦን አልተሸጠም? ምክንያቱም ቤቱ እንደማይሸጥ አውቃለሁ ሀይባዬ። ምክንያቱም ገና ካርታና ፕላን የሌለው ነው። እንደገና እዛ ባለቤቶቹን ስለማውቃቸው እነዛ ሰው እያሉ ደግሞ ቤቱ ስለማይሸጥ ገብቶሻል። በዚህ ስላት እኔ ነኝ የሚሸጠው አለችኝ። ያው የኔን ብዬ ስላት እኔስ እንደዚህ ነው እንደው ምን አይነት ሰው ነው አለችኝ። እኔ አላውቅም። በቃ አንቺና እኔ ምናልባት በመሐከል መግባት የፈለገ ሰው ሊሆን ይችላል። ግን እኔ እየሰማሁትን ይሄን ተብያለሁ አልኩኝ፣ ነገርኳት። የከሚሴዋ ልጅ ማና ስላት ደግሞ አለ ማን እናውቃለን፣ የከሚሴስ ልጅ ደግሞ ማን አለ አኛ ቤት ማን አለ ሲጀመር አለችኝ። በቃ በዚሁ ተዘጋ። ሁለተኛ ትናንትና ሪከርዱን ብዙ አውርተዋል እነሱ። የሚገርምሽ አንቺ ትናንት እዚህ ጋር በህዝብ ፊት ተከሰነ ሀቢባ። አንድ ነገር ምለው እኔ መጀመሪያ የልጆች ጉዳይ ይዘጋብ ያለው አልহামዱሊላህ ተዘጋ። ህዝብ ኢትዮጵያ ሺህ ሰው እየፈረደ ነው። ስበብ አንቺ ሆነሽ አይደል እንዴ? ትናንትና በጣም ጉርብ ላይ እዛ ጉርብ አጀንዳ ወጥተናል። ጉርብ አቸንፈናል አይደል እንዴ? ወደ ሚዲያ እንህር ብያለሁ። ወደ ሚዲያ መጣን። የልብ የደረሰ በቃ የምፈልገው ይሄን ነውና ታፍን ያለው ብዬሻለሁኝ አይደል? እንደገና ትናንትና ሪከርድ ላይ ክስ ካለ እዚህ ጋር ነው ማውራት ያለባት። ጉርብ ላይ ሰሚራ ናት ያለሷ ይሄን አካውንት የሚያውቀው ሰው የለም ማለት እኔ ነኝ ፋጡማ መጠየቅ ያለብኝ ወላ እሷ ነበረኝ። እኔ ግን ቅድም እንድናልኩ ዝም ነው አልኩት። መጀመሪያ የልጆቹ ብር እንዝጋ እንለያይ ብዬ ማለት ነው። አሁን ልጆቹ አፈለጋችሁ ወደ ስራችሁ፣ አፈለጋችሁ የኛን አጀንዳ ማዳመጥ ትችላላችሁ። ሁላችሁንም አመሰግናለሁ። ሃይ ከኢትዮጵያ ካሺ ሰው ጀምሬ በደንብ አድርጌ አመሰግናለሁ። እና በሪከርዱ ያንን ሁሉ አውርተውልሻን ሶፊያ እና እሷ ሶፊያ 4 ሰዓት ላይ ሌሊት 10 ሰዓት በኢትዮጵያ ነቃሁኝና ኦንላይን ገባሁኝ። ስገባ የቤተሰብ ፎቶ እንትን አርጉ ቲክታክ ላይ ደብቁ። ቲክታክ ላይ እኮ ሀይባ የብገቢ ፎቶን ታገኘዋለሽ። ሀዛ ሰሚራ ፎቶ አንስታለች አንቺ ነሽ እንጂ ያላነሳሽው አጥፉ ደብቁ አለች። የምን ፎቶን የሚደበቀው ብዬ ደግሞ መለስኩላት። ላይ ያለውን ሪከርድ ያልሰማሁም ትናንት ሲያወሩ ያዋሉትን በሙሉ ሶፊያ እዚህ ቦታ ላይ እንደ ልጆቹ ብሯን መጠየቅ እንጂ ያለባት ስለኔ ፍርድ ስለ ፋጡማ ፍርድ ይገባል ትናገራለች። መብት አላት የላትም? እዚህ ቦታ ላይ ህዝብ ይዞታል። አንቺ ይዘሽዋል አይደል እንዴ? ሶፊያ እኔን የመናገር መብት የላትም። ሀዛ ምን አለ ሰሚራማ የቤተሰብ ፎቶ አንስታለች። ግብና ይው ሰነ ልጅ እስከኔ ሁላችንም ቪዲዮ ነፍንዋ ቤቴ የደበረኝን አንስቼዋለሁ። ያለ ፎቶ ፊት ለፊት ነው አለ። የእናቷን ፎቶ ደግሞ እናቴ ናት ሀቢባ
እናቴ ናት። ዛሬ ገብቼ ነው አየሁት፣ መልሼላቸዋለሁ። ትናንት ወዲያ ያወሩትን ሳልመልስ ዛሬ ትናንት ያወሩትና ዛሬ ያወሩትን መልሼላቸዋለሁ። በቃ ለሀቢባ ሂዱ ንገሩ። ይሄ እንደውም ፀሐይ ምን አለኝ፣ ወደ ሀቢባ ጋር ስጫትና ሀቢባ የሚያወጣ ሰው ካወቀች በሚያወጡ መንገድ ያወጡት የማን አካውንት እንደሆነ የማን ኢሜል እንደሆነ ብላታለች። እንደገና ሰሚራ ናት ይሄን አካውንት የምታውቀው ካለ ሀቢባዬ ያንን አካውንቷን ተላክልሽና ስንት ፎሎ አላት፣ ስንት ጓደኛ አላት፣ እንደገና ይሄ እንትኗ ስሟ ማን እንደሚል አንቺም ህዝቡም ህው የፋጡማ እኔ የማውቀው አካውንት ማን ነው በስፋፊ ብቻ ነው። ከዛው ከዛ እናወራለን ብለሽ ከሆነ ለሀቢባ ሁሉ ላኪላት። አሁኑ ያዛ ቦታ ላይ የኔ ብቻ እኔ ፎሎሽ ካሆንኩኝ ሌላ ሰው ካለለ እኔ ልያዝበት። ሀቢባዬ እዚህ ቦታ ላይ እኔ ምን ቢነኝ በቤተሰብ የምመጣ እዚህ ቦታ ላይ እኮ ጉዳዩ የኔ የሷ አለቀ። የምፈልገው ህዝብ እንዲፈርደኝ ማሪ በእንደሱ አይታወቅም። አንቺ አንድ ሰው የምትሰድቢውን ሰው በፌክ አካውንት እኮ ፎሎ አታደርጊውም። ኦፍ ኮርስ የሚታወቀው ዩዘር ኔሙ ለባለሙያ ተሰጥቶ ከየት ሀገር እንደሆነ ያ አካውንት ማወቅ ይቻላል። ከየት ሀገር እንደሆነ ግን እሷ እኮ እኔ ነኝ አለ። እሷ ናት አለች እኮ እሷ ናት። ሪከርድ ይልክልሻለሁ። አይባ ያስቀምጫለሁ ሪከርድ። እሷ ናት በጥርጣሬ እሷ ናት ስላለች አትከሰሽበትም። አልከሰስንሽም እኮ አሁን እኛ ብቻ እያልን አሁን እንትን ፈጡም ማስረጃ ሳይኖር አንድን ሰው በጥርጣሬ እከሌ ስለሚጠላኝ ወይም ከከሌ ውጪ የእናቴ ፎቶ ማንም ጋር ስለሌለ እሱ ነው ማለት ነው ብለን ሰውን መክሰስ አንችልም። ወንድሟ ፌስቡክ ላይ የወንድሟን አካውንት ማለት ነው ፌስቡክ ላይ እኛ እዛ ኮይት ቁጭ ብለን ማለት ነው ወንድሟ ፌስቡክ ይጠቀማል። እሱ ላይ አሁን ፋጡማ አለ የለም ሀዲም አካውንት ላይ አለ የለም የማዘር ፎቶ ንገሪ። ፈጡም የወንድምሽ ፌስቡክ ላይ የእናትሽ ፎቶ አለ? ይሄ ፎቶ የእናትሽ ፎቶ ይሄ ፎቶ ፌስቡክ ላይ የለም። ሌላ ህፃን ልጅ ይዛ ነው ያለው። ይሄ ፎቶ ማን አዴም አስቶታል እንደ የበፊቱን አካውንቱ ላይ አንስቶታል። በፊት ነበረ ለቆት ህፃን አለች አብረው ተቃቅፈው የሆነ ቦታ ሲመጡ የዚህ አይነት ፎቶ አብረው ነበሩ አዴም እናሳቸው ማለት ነው። ይቅርታ የዚህ አይነት ፎቶ በምን አወቅሽ? ምን አይነት ፎቶ እንደተላከላትና የዚህ አይነት ፎቶ ልትይቻልሽ? ምን አይነት ፎቶ እንደተላከላት በምን አወቅሽ? የዚህ አይነት ፎቶ ጉርብ ላይ ለቀዋለይ ሀቢባዬ፣ ጉርብ ላይ የኛ ወሰብ ጉርብ ላይ ለቀዋለይ ሀቢባዬ። ይፈጡም ግን ምን አይነት ችኩል ነሽ ግን? ለምን ለቀቀሽ? እኔ ለራሱ ራሱ እንዴ ሰቢያ እኔ ነኝ እሷን አብላና ለራሳቸው አያገባኝም። የራሳችሁ ጉዳይ። ዋናው የልጆቹ እዳ ነው። የልጆቹን እዳ ካመናችሁ የልጆቹን እዳ የምትከፍሉ ከሆነ እናንተ እንደፈለጋችሁ ተባሉ። ነው አያገባኝም። አሁን ሌላ የምትፈልጉት ነገር አለ? ከኛ ከህዝቡ የምትፈልጉት ነገር አለ? ምንድን ነው? አዎ ህዝቡ እኔ የምፈልገው ፋጡማ ጋር ያለኝን ሂሳብ አሳውቅሻለሁኝ። ያላሳወቅኩሽንም ደግሞ ወደዛ ሀገር የሄደውን ብር እንዲታምንልኝ እንደገና ደግሞ ከአሁን በፊት እዚህ ኢትዮጵያ ሁኜ ለራሱ ወደ እሷ የላኩት ብር አለ። ያንን ብር ሂሳብ እንዲሰራልኝና እሷ በእሷም ጉዳይ በካርጎም ጉዳይ የጠፋ ብር አለ። የልጆች የከፈልኩት ብር ስላለ እሱን ሂሳብ እንዲሰራልኝ። ያበደርሻትን ብር ያበደርኩሽን ብር በያታ ያበደርኩሽን ብር ሰሚራ ያበደረችሽ ብር ስንት ነው? እኔ ከሰሚራ ብር አልተበደርኩም። እሺ ሰሚራ የላኩልሽ ወደ እንግሊዝ የላኩልሽ ወደ እንግሊዝ ልትሄጂ ለደላላ ወደዛ የተላከ ወደ እንግሊዝ የተላከ ብር አለ። ቆይ ፋይባይ ማነሽ ፈጡም አንድ ጊዜ እኔ ልጨርስ። ወደ እንግሊዝ ሄደውን ብር ካሁን በፊት በልጆቹ ፊት ማለት ነው ሀይባይ ምን አለ ምን ብር አለና ብዙ ብር የለም እኮ ቢኖርሽ 250 ሺህ ብር ነው አለች። እሺ አልኩኝ። ደረሰኝ ለዛውም አመጣለሁኝ አለቻቸው። ደረሰኝ ማለት ነው አመጣለሁኝ አለቻቸው። 2 ወሩ አልፎ ወደ 3ኛ ወሩ ደረሰኝ የለም። ከዛ በኋላ እኔ ካለለሁበት በኢትዮጵያ እኮ አይደለም ያልኩት በዛ ሀገር ብር ነው አለች። በዛ ሀገር ብር እንግዲህ 250 ፓውንድ ማለቷ ነው 200 ፓውንድ ማለቷ ይሁን አልገባኝም። እኔ ካለለሁበት ነው ጉርብ ላይ ለልጆቹ ያለችው። ከዛ እኔ ምን አረኩኝ ድጋሜ አሁንም ባለፈው ጠየኳት። ስጠይቃት ደረሰኛ አመጣለሁ አለኝ። ለማንኛችንም ደረሰኛ አላመጣችም። ለዘይባ የዘይባን ቁጥርን ያውጥቼ እደውላለሁ ስል እነሱ ልጆቹ ጋር ስናወራ በሂሳብ በጀሚላና በፈጡን ብር ስንጣላ በቃ ሚዲያ አይኔ ሄዳለሁኝ አልኩኝ። ሂጅ አሉኝ። ሂጅና ሚዲያ ብርሽንም ጠይቂ፣ ፋጡማም ይሄን አረገችብኝ ያልሽውን ስለ ህይወትሽ ስለ ገንዘብሽ በቃ ሁሉን ነገር መጠየቅ ትችያለሽ። እኛ እንከተልሻለን፣ እኛ ደግሞ ብራችንን እንይዛችኋለን፣ እንቀበላለን አሉ።
ያው ቀኑ ደረሰ፣ ፀሐይ መጣይ፣ አስገባሽና ችግሩ ተፈታ ዛሬ። አሁን እኔ ወደ ራሴ ስዞር ከመጀመሪያው ጀምሮ ሀቢባዬ ካመጣሁኝ እኔ 2 ዓመት ሊሞላኝ ይሄ ወር ሲያልቅ ይሄ ወር ሊያልቅ 24 ቀን በ24 ማለት ወደ ኢትዮጵያ ከተመለሽ ወደ ኢትዮጵያ ካመጣሁ በዚህ ወር 24 ኢትዮጵያ የገባሁበት ነው። ወደ ኢትዮጵያ ስገባ ሶፊያ ወደ ሀገር ልገባ 9 ቀን ቀርቷታል። እቃዋን ካርጓን ሁሉ ነገር ሰታትራ ጨርሳ እንደዚሁ ትናንት ነግራሻለሁ። አንዳንድ እቃዎች ዘላለምን ፎሎ እያደረጋችሁ ይቀርታል። ጋይስ እዚህ ጋር ያላችሁ 4600 ሰዎች ዘላለምን ፎሎ አድርጓት። ዘላለምን ፎሎ ስናደርግ ለወንድማችን አኑሻ መታከሚያ ገንዘብ ችብሽ ነው እየተነገረበት ነው። አዎ አንደኛ መጀመሪያ ሀገር የገባሁበትን ምክንያት ልንጣልሽና በዛ ወጣነ ሱቅ ልንሄድ ተነጋገረና ሶፊያ ጋራ እኔ ለህር ነው ለልጆች ቃል ገዛ ሶፊያ ታክሲ ሳወራ ሰምታለች። ልከጁ ነው እንደ ሱቅ ብላ መጣች። ክላሷ ተነስታ አዎ ለህር ነው አልኳት። ቁርስ ምናምን አረግንና ሹፌሩ ቆየ። መቅሪብ ደረሰ። መቅሪብ ደርሶ መቅሪብ ልስገድ ያለች እሷ፣ እኔ አልሰገድኩም። እሷ እስከምትሰግድ ጠበኳት። ውረጅና ጠብቂኝ ሹፌሩ እንዳይር ስትል አይ ችግር የለውም ስገጅና አብረን እንወርዳለን ብዬ ሰገደች። ወረድን። ስንወርድ ሹፌሩ የለም። ልክ ለሹፌሩ ልደውል ስልኩን ሳወጣ ካጀ ሹፌራችሁ እዛው ቢልዲንግ ላይ ነው እንደሚኖረው ምኑ የለም ሌላ ቦታ ሹፌራችሁ እዛው እናንተ ቢልዲንግ ላይ ሌላ ቦታ ነው። እና ደግሞ የኛ ሹፌር ሳይሆን ሌላ ሹፌር ነው። የኛ ሹፌር የለም ነበረ ሌላ ሹፌር ነው። ከዛ ሳየው የለም ሳብዬ ልደውል ስል ልክ ስልኩን እየደወልኩለት ነው። ስልኩን ልደውልለት ውጥት ሳረግ ቦይስ አርጓን እሱ መስጊድ እጃለሁ ጠብቁኝ መስጊድ እጃለሁ ብሎ ማለት ስንቆይበት ለካ መስጊድ ሊሰግድ ይሏል። እሱ መስጊድ ፊት ለፊት አለ። አዛሽ ብዬ ሪካርዱ ለሷም ነግሪያት እያዳመጥኩኝ እያለ እንትሮች ብቅ አሉ ሙባሂሶች ማለት ነው። እዛውኛ የመኪና ፓርኪንግ መቆሚያው ጋር ዘበኛው ምን አለን እንደው ምርጡባ ነበርና ወይ ልከዱ ነው ሲል ሱቅ አልኩት። በጣም አሞኝ ነበረ። ከዛ ሱቅ ስለው አሁን እኮ በጣም ሙቀት ነው የሆነ የራሱ እንደዚህ ነው የመጣው ግቡ አትሄዱ እያለ እንትን አልኩኝ። ዝም ብለን ቆምን። አንቺ እያመመሽ ሱቅ የምትሄጂው ምን ሆነሽ ነው? ልጆች አሁን ይቺ ፈጡ ምምልሽ ስራ ልከር ብላ የስራ ልብስና አንዳንድ የምትፈልገው ነገር ልገዛላት እና ሶፊያ ደግሞ በዛውም አብራ እሷ የምገዛው ቃላትና አብራ ልገዛ ማለት ነው። ከዛ እነዛ ሞባይሶች መጡልሽ። የቤት መኪና ነው ኖርማን በድላ ቱታ ምናምን ነው የለበሱት። መጡ ቢጣቃሉ አይደለም ሲቪል ማለት ነው አይደል? ሲቪል ሲቪል ፖሊስ ዩኒፎርም ያለበሱ ፖሊሶች። አዎ ከዛ ፓስፖርት ሲሉ እሷ እኔ ወደ ውስጥ እንዲገባ ነገረች ሶፊያ ማለት ነው። ግን እሱ ተከተለን ነቄ ብሎ አንገብቶሽ ሶፊያ ይቃማላት የላትም። ግን እኔ ብያዝ ልከር ልመጣ ስለሆነ እኔ እንዲያመልጥ ገብቶሻል። እኔ እንዲያመልጥ ሰውናት እሷ እንድትያዝ እነሱን አውቃ እያታለለች እኔ ወደ ውስጥ እንዲገባ ነበረ ሙከራዋ። ግን እነሱ ደግሞ ነቄ ብለዋል። ገባሽ? እና ከዛ በኋላ ሁላችንን ማገደና እሷንም እኔንም አዛ ፓስፖርት አለና እሷ ሚዛለኝ እኔ ሚጃለው እንደዚህ ነው። እሷ ደግሞ እኔ ለህር ነው እንደዚህ ነው እቃ እያስተካከልኩ ነው ብትላቸው ግቡ መኪና አሉ። ሁለታችንንም ወሬ አላስጨረሱን። ግቡ መኪና አሉ። ገብቶሻል? ገባና ከዛ በኋላ ስልኬን ሲሾፋረኩኝ እስር ቤት ሄርነ። እስር ቤቱ ወደ ሌላ እስር ቤት ስንቀየር ለፀሐይ ደወልኩላትና ሪከርድ ያረኩላት እንጂ ሪከርድ አርጌ ነገ ወደ ቤት እንዲከጂ የልጆች እቃ አለ እቤት ውስጥ ማለት ነው። ፓስፖርታቸው አንዳንድ ነገሮች እንደዚህ እቃ አሉና ሂጂና ያንን እቃ እንደዚህ አንስተሽ እኔ ከሀገር ገብቼ ለገሌ ስጭ እስካላልኩሽ ድረስ እንዲያሰጪ ቤቱን ጠብቂ አልኳት። ገብቶሻል? እሺ አለችና ፀሐይ ቦይስ ነው የምናወራው በኢሞ ተመልሳ ማነው ዘጋሁኝ። በማግስቱ ስልክ አልተፈቀደልንም። አስረከብነ ስልካችንን አስረከብነ። ፀሐይም ቃሏን አክብራ እቤት ሄዳለች። ያልኳትን እቃ በሶስተኛው ቀን ስልክ ደውሉ ስንባል ስደውል እቤት አገኘኋት። እቃውን አነሳሽ ወይ ስላት ለቃ ስራዋን ለቃ አዎ ኦኬ እሺ ገባሽ? ከዛ ሂዳ የልጆችን እቃ ያልኳትን በሙሉ አንስታ ይዛለች። ቤት እየጠበቀች ነው። ስራ በመልቀቋ ለፀሐይ የምታገኘው ነገር አለ። ስራዋን ለቃ ኢጃዛ ቤት ቁጭ ስትል ያው ሴትዮዋ ደግሞ ጥሩ ስለሆነች ደሞዟን አልቆረጠችም። 15 ቀን ነገ ተቀመጠች፣ ደሞዟን አልቆረጠችም። እኔ ወደ ሀገር ስገባ ሌላ ልጅ መጣችና እሷ ስትቀመጥ እሷ እንትና ፀሐይ ስከድ ሴትዮዋ ሙሉ ደሞዟን ሰጠቻት።
ምክንያቱም ፀሐይን ሴትዮዋ እንትን ትላታለች፣ ትፈልጋታለች፣ ጥሩ ናት። እረፍት ብትመጣ ለራሱ ደሞዟን አትቆርጥም። ገብቶሻል? ከዛ እኔ ከይስቀን በነፃ እንድትቀመጥ ምትቀደው በጣም መልካም ናት መዳሙ። አዎ ኧረ ልጅቱ በይኝ ወላሂ። ምክንያቱም በጣም ብዙ መስዋዕት ከፍላለች ባዶ ቤት። አዛኔ ሀገር ገብቼ ቀይን ሰትራ እንትኑን የምፈልጋቸውን ልብሶች ሰታትራ ወደ ስራዋ ተመለሰች። በኋላ ሀዚህ ሀገር መጥተነ ሶፊያ አንዱን ፖሊስ ታውቀዋለች። መኪና ላይ ያወራሉ። ትኩረት አልሰጠሁትም። በነገራችን ላይ ሀይባዬ በብስጭትና በአንዳንድ ነገሮች ጠቅጥ በሽታ አለብኝና በዛን ሰዓት በጣም ታመምኩኝ፣ እስር ቤት ማለት ነው። በጣም ታመምኩ። እኔ ለማስወጣት እነ ፀሐይ ብር ከፍለዋን የተለያዩ ፖሊሶች የተለያዩ ሰዎች እያነጋገሩ ነው። ገባሽ? ከዛ ኤምባሲ ሳይቀራለች እንዛ ጓደኛችን እሷ ለራሱ ኤምባሲው ጋር ትግባባለችና እንደዚህ ከፊሌ ሊመጣ ነበረ መጀመሪያ ወረቀት ሊሰጠኝ የራሴ ጥፋን ነው። ገብቶሻል? በብር ጥረት የተነሳ ወረቀትሽን አሰሪ ብሎኝ ፓስፖርት አውጥቼ ፋጡማ ሀገር ስገባ ብር ሲያጥረኝ እኔ ወረቀቴን ተውኩት። ገባሻ? ከዛ በኋላ ከፊሏ እንደዚህ ነው ከፊሏ ትውጣ ተብሎ ከሳውዲ ወንድሜ የደወለ እነ ፀሐይ ልጆቹ ብር አዋጥተው በቃ ሰውየው ይሄድና እናስወጣለን ብለው ሁሉም አንድ እጅ ሆነዋል። ሀዛ ሶፊያ ፖሊሱ ጋር አውርታለች። ስታወራ ሶፊያ አልኳት ወይት ነው ይሄን ሰው የምታውቂው ስላት የዛሬ 3 ዓመት አንቺ ስራ ስታስገቢኝ ፋሚሊ ቤት አውቀዋለሁኝ እንተዋወቃለን አለችኝ። እንግዲህ እኔ አሁን ሀቀም በኋላ ነው ይሄን ነገርም የነገርኳት። ለሶፊያም ነግሬያታለሁ፣ ለፋጡማም ተናግሬያለሁ። ከዛ በኋላ እዛ እስር ቤት ሶፊያ መውጣት እንደማይቻል ትነግረኛለች። ልጆቹን ሲደውል ልወጭ ነው ከፊልሽም እንደዚህ እሺ ብሏን ጓደኛዋ የሶፊያ ጓደኛ አነጋግራው ከፊሌን አስወጣታለሁ ብሏታንና ማለት ነው። ከዛ እንደዛ ሲላት ሶፊያ መውጣት እንደማይቻል ትነግረኛለች። መውጣት እንደማይቻል እሺ ፓስፖርት አለና አይደለ ልክ 15 ቀናችን ይሁን ሰኞ በ15 ቀን በይው በቃ ልክ በ15 ቀን ኢትዮጵያ ገባ ነው። ከዛ ኢትዮጵያ ገባነ። የሶፊያ የእህቷ ልጅ አለ ባለቤቷ ቤት ይዞ ምናምን ተቀበሉነ። እኔና ሶፊያ እዛ ቦታ ላይ የተጣላንበት ጉዳይ የሆነ ነገር የለም። በስ አንድ ቃል እኔ ሶፊያ ጋር መውጣት እንደማይቻል እንደታወቀች በሆነ ምክንያት እንደምታውቅ ነገረችኝ። ሁለተኛ ፖሊሱን አንቺ ስራ ስታስገቢኝ በዛን ሰዓት አውቀዋለሁ አለችኝ። በቃ 2 ነጥብ ይዛለሁኝ። ገባሻ? ከዛ ኢትዮጵያ ለቤተሰብ ለእናቴ ለወንድሞቼ ደውላ እንደዚህ መያዝ የነገረቻቸው። እንዴት ተያዘኝ ምናምን ሲባል ያቺ ሶፊያ ናት ያስያዘቻት አለቻቸው። ያቺ ሶፊያ ናት ያስያዘቻት። ማን? ፋጡም ለቤተሰቦች ደውላ መያዝሽን ነግራ እንዴት ተያዘች ሲባል ሶፊያ ናት ያስያዘቻት አለቻቸው። ሶፊያ ናት። አዎ ሶፊያ ናት ያስያዘቻት። ሀዛ በኋላ ለምን እንደዚህ ነው ምናምን ሲባል በጣም ብዙ ነገር አለ ሀይባ የዚህ ቦታ ላይ መናገር የማልፈልገው ቃላት ማለት ነው ሲባል እናቴ የሆነ ነገር ትላታለች። አዲያ እንዴት ነው እሷ ሲዛትማ እንደዚህ ስትላት አይ አለ ይሄን ነገር እንዴት ነው ሶፊያ ያስያዘቻት ማን ነው የሚደውለው እንጂ ሀይባ ይሰማል? አዎ እየሰማንሽ ነው። ከዛ በኋላ እኔ መጣች አዲስ አበባ ወንድሜ ጋር ትንሽ የመጨረሻ ወንድሜ ያለና እሱ ጋር መጡ። አብረን ነው የምንመጣው አሉ። እናቴ ደግሞ እሱን እልካለሁ አለችኝ። ፋጡማ ልመጣ ነው ስራት ፋጡማ ልመጣ እኮ ነው ስራት የለም ወንድምሽ መምጣት አለበት አለችኝ። እናቴ ደግሞ ሶፊያ ካስያዘቻት ልጅን አንድ ነገር ብታረግብኝ ሰስታ ማዘርዋ እኔ ያለሁኝ ሶፊያ ምንም አታረጋትም። እንግዲህ ሰቢው ሶፊያ ምን ታረጋታለች? አይ ሶፊያ እናንተ ስለማታውቋን ነው። ሰሚራን ሶፊያ እንዲያስይዝቻት እንንገራትና ለምን ሶፊያ ቤት ትቀመጣለች? ቀጥታ ወዲ ሀገሯ ትንጣ። ለምንድን ነው እዛ ትቀመጥ? እኔ ሄዳለሁ ምናምን የምትይው ስትላት የለም እኔ ስለምህር ምንም አታረጋትም። ለሰሚራ ግን ሶፊያ እንዲያስይዝቻት እንዲያነግሯት። ምክንያቱም ይጋደላሉ። ያችም ሰይጣን ይችም ሰይጣን ስለሆኑ ይጋደላሉ። ሀቢባ እኔ እዛ ቦታ ላይ እስር ቤት 15 ቀን ስናድር ሶፊያ ተጣልተን ከሆነ ትንገረኝ። በቃ እኔ ታመማለሁ። ወደ ሐኪም ቤት ሲወስዱኝ ተጨንቃ ነው እንጂ የምትጠብቀኝ። እዛ ቦታ ላይ ነግሬሻለሁ። ህመሜ በቀን 3 ጊዜ ነው ወደ ሐኪም ቤት የሚወስዱኝ። መድኃኒት ወስዳለሁ ምናምን ማሻአላ ተንከባክበውኛል። ገብቶሻል? ሀገር ስገባ ለራሱ ቀጥታ ወደ ሐኪም ቤት እንደምገባ ነገሩኝ። ያው አደረኩኝ የተቻለኝ ማለት ነው።
ከዛ ግን እንዲያትናገሪ ብላ እናቴ ልጅሁን ካፈለኳት ለሰሚራ ለኔ ማለት ነው እናቴ ሶፊያ እንዲያስያዘችኝ ቤተሰቦቼ ጭራሽ መተንፈስ የለባቸውም። ቀጥታ ሶፊያ ጋራ እኔ አለያይማ ሰርጉን አሳለፍነ 15 ቀን እሷ ጋር አደርነ ምናምን የዛን ሰዓት አትሄዱም ስትላት እናቴ ምን አለች? አይሆንም እኔ ስላለሁ ምንም አታረጋትም። ሰሚራ ደግሞ ይሄን ነገር እንዲያታቅ ሀወቀች ሶፊያን እገላለሁ ስትል ሶፊያ ደግሞ ትገላታለች። ለምን? ሶፊያ እናንተ ስለማታውቋት ነው። ሰሚራን ይሄን አናገራችኋት ደግሞ ይሄ ህመም ስላለባት ትሞትባቸዋለች። እኔ ይሄን ህመም የሆነ ነገር ስበሳጭ እንደሚያመኝ ታውቃለችና ማለት ነው። የሆነ ነገር ከተበሳጨሁ አይባዬ አጠጉር ብላ ልጆቹ ጋር ስናወራ በሆነ ነገር ካልተስማማን ስልክ ዘግቼ ነው የምወጣው። ምክንያቱም ነገ እነሱ ጋር ማውራት ስለምፈልግ ገባሽ? ይሄን ህመሜን ሂዳ ለቤተሰቦች ተናገረች። እናቴ ምን አለቻት? ልጅሁን ካፈለኳት ለሰሚራ ሶፊያ እንዲያስያዘቻት እንዲያትነግሯት። ለምን? ሶፊያ ለኔ ክፉ ስለሆነች ገባሻ? አዎ። ከዛ በኋላ እንደገና እኔ በስንት ጊዜ ደረስኩበት? 6 ወር ምናምን በየው እንግዲህ የደረስኩበት በራሷ መንገድ ትድረስበት እንዳትናገሩ ተብለው የለ ቤተሰቦች ጀርባዬን ሰጡኝ። የእሷን ቃላት ሰምተዋን እኔ ደግሞ እንዴት ነው የተያዛችሁት ምናምን ስትለኝ ለፋጡማ አሁን የነገርኩሽ ንግር ፖሊሱን ታዲያ አውቀዋለሁ ስትልሽ አይገባሽም እንዲያለች አለች። ፈጡም የምትባል ሌላ ፋፊ ለእሷ ጋር ያወሩትን ሪከርድ እንደዚህ የሆነ ሰው ጠቆመኝና ፋጡማ አልኳት ካርድ ዘገብኝ ስልክሽን ስጪኝ ስልክ ላውራ አልኳት። ኮምበልሻን እነሷ ቤት ማለት ነው። ከዛ እሺ ብላ አልነቃችብኝምና ይኸው ገና ዛሬ ነው ፋጡማ የምትሰሚው ስልክሽ ገብቼ ያረኩትን ማለት ነው። ከዛ ያንን እኔ የምደውል መስዬ ስልኩን ይዤ ወጣሁኝና ወሰብ ላይ ገብቼ ከሁለታቸው ስልክ ላይ ማለት ነው ሁለታቸው ስልክ ላይ ገብቼ ሳዳምጥ ሶፊያ እንዲያስያዘችኝ ያለውን ሁኔታ በቃ መውጣት እንደማይቻል እንደገና ይሆናል አይደለም። እኔ አላቅም ሃይባዬ በቃላት ለዚህ ሚዲያ ላይ ማውራት አልፈልግም። ፈጡም እና እሷ ያወሩትን ገብቶሻል። ሶፊያ የሆነ ለኔ በጣም በቃ መጥፎ እኔ እሷ ወደ ሀገሯ ልታገባ ህይወቷን ልመራ የኔን ህይወት እንዲያበላሸች ገብቶሻል። እንደው ባጭሩ ጠቀስ ሳረግልሽ ዝም ብዬ ስልኩን ያወራሁ እየመሰልኩ እየለፈለኩ ወሰብ ላይ ሪከርዱን አዳምጬ ያውርቼ የጨረስኩ መስዬ ስልኩን ሰጠኋት። ገብታ እኮ ሀማን ስልክ እንደደወልኩኝ ቸክ አላረገችም። ምክንያቱም ታምነኛለች። ገብቶሻል። ኦኬ። ከዛ በኋላ ዝም አልኩኝ። ለምንድን ነው ታዲያ ይሄ ነገር ካለ ይሄን ለምን ያልነገርሽኝ ስላት አይ ያምሸለ እንዴት ትጎጃለሽ? መቼ ጠየቅሽ? ያዛነው ቀን በጣም ሱርፍ ብያለሁኝ። ገብቼ በኋላ ስረጋጋ እንደዚህ ነው ብዬ ስጠይቃት እንደሚያመኝና ብነግርሽ ምን ይቀየራል? ዞሮ መጥተሻል ምን ይቀየራል አለች። ገባሻ? ምን ይቀየራል? ኦኬ። እና ስልኳን እንዴት አወቅሽ? በምን አወቅሽ አላለች? ምኑን እንዳዳመጥኩት አወቀች። ፈጡም ጋር ያወሩትን እንዳዳመጥኩት ነገርኳት፣ አወቀች። ከዛ በኋላ ለሶፊያ በቃ ሲያመኝ ከረማልኩሽ። በጣም አመመኝ። ወደ ቤተሰብ ጋር ሄድኩኝ። ለ20 ቀን ያህል ተኝቻለሁ። እሷም ታውቃለች። ሶፊያ ለራሱ ትደውላለች። አንድ ቀን ለሊት ስትደውል ሶፊያ አልኳት በጣም አሞኛል፣ ምን ፈልገሽ እንደሆነ አላቅም፣ አላዳምጥሽም፣ ሁለተኛ በስልኬ እንደደውይ ነው አልኳት። ከዛ ትደውላለች። ለምን ስልክ ዘጋችብኝ ብላ አታቅም፣ እንዴት እንደታመምኩም አታቅም። ስልክ ዘጋሁኝ። እኔ ለ20 ቀን ያህል ታመምኩኝ። ያው አልሐምዱሊላህ። በኋላ ለሶፊያ ነገርኳት። ሶፊያ አልኳት ይሄን አድርገሻል ስላት ማን አለ ስትል ሁለታቸው ሪከርዱ እንደሰማሁት ሂዳ ፈጡምን ስትጠይቃት ያችኛትን ጠየቀቻት። በቃ ፋጡማን በነገራችን ላይ ፋጡማ የሆነ ወሬ አውርቼ እንዲሰማ አታደርግም። አይ ሰሚራ መለፍለፍ ዜማዋ ነው ዝም በሏን ነው የምትለው። እነሱም በዛ ነው ሴፍ የሚያረጉኝ። ገባሻ? ሴፍ የሚያረጉኝ በዛ ነው። እንደገና ያንን ነገር ነግሪያት ሶፊያ ሂዳ እንዴት ነው ሰሚራን ይሄን ብለሽ አልሻተው? ሰሚራ እኮ ህይወቴን አበላሸሽው ብላለችኝ ብላ መጥታ ለፋጡማ ይነግራት። ሁለታቸው ሶስታቸው የገንዘብ እርዳታ ከሆነ አልችልም፣ ሰኒን አስገቢያት እያላችሁ ያላችሁ የገንዘብ እርዳታ ከሆነ አልችልም፣ ካልሆነ የገንዘብ እርዳታ አይደለም ብላ ራሷ ተጻፍ። እሺ ሰሚራ እየሰማሁ አዛ አልያዙኝም። ለምን እንዴት ይሄን ብለሽ የምትይውኛ መቼ ሲጀሽ ነው? ለምን ፋፊስ ደግሞ መቼ ብላ ነው? መቼ ሁለታቸው አውርተን ነው ብለው አልያዙኝም። ሁለታቸውም እዩ አሁን አመቱ አለፈ ሳይዙኝ አለቀ። ዝም አልኩኝ። እኔም
ሁለታቸው ጋራ እሷ ጋራ በተለይ በፊት ስልክ እንዲያወራት ፈቅድም ነበረ። ታይ እሷ ጋር አታውሪ፣ እሷ ስለኛ ጥሩ አትመክርሽም። አንድ ቀን ሶፊያ የተመስክርብኝ በፋጡማና በኔ መካከል ገብታ ይሄ ነው ብላ አታውቅም። ግን እሷ ምንድነው የምትለኝ? ሶፊያ ጋራ አይደለም በስልክ አሁን ኢትዮጵያ መጥቼ እዛ ቁጭ ብዬ ለራሱ እንዲያወራ አትፈቅድም። ትቆጣለች፣ የሆነ ነገር ትለኛለች፣ የሆነ በቃ ወሬን አቋርጠዋለሁ። ግን ሶፊያ ትመስክርብኝ፣ እኔ አንድ ቀን ስለ ፋጡማና ስለኔ ገብታብን አታውቅም። ግን እሷ እንዲያወራ አትፈልግም። ገብቶሻል? እንዲያወራ አትፈልግም። ስልክ እሷ ካፈቀደች ብቻ ነው ብዙ ሰው ጋር ለራሱ የምገናኘው። ማንም ሰው ጋር አልገናኝም። ሳወራ ልጅ ስልክ አታስለምጂ፣ ብዙ አታውሪ፣ ልጆች ጋራ የውስጥሽን አታውሪ። እኔ ደግሞ እዚህ ቦታ ላይ አሁን እነዚህ ያየሻቸው ልጆች ብር ያለብን ልጆች ማለት ነው እውር ምስጢሬን ያውቃሉ። አንድ ነገር አንደባበቅም። በቃ ሲከፋኝ እንደ ማንኛውም ሰው እህት የለኝም፣ እህትን ስሜት አልገልጽልሽም እና ልክ እንደ እህቶቼ ነው ሁላቸውን የማያቸው። እንባዬን እነሱ ጋር አልቅሼ እየከፋኝን ተናግሬ የምወጣ ሰው ነኝ። እነሱ ጋር ሳወራ የምረጋጋ ሰው ነኝ። ግን እነሱ ጋር እንዳወራ አትፈቅድም ነበረ። ሆነ እሺ፣ ችግር የለውም። አለፈና ሰርጓ መጣ። የእሷ ሰርግ፣ የፋጡማ ሰርግ መጣ። በድንገት ደግሞ እኔ ታምሜ እዚሁ ቤተሰብ ጋር ቆይቼ ነይ ያለችኝ ስትለኝ እሺ ብዬ ሄድኩኝ። ሰሄድ እንደዚህ ነው ብላ ነገረችኝ ያለውን ሁኔታ። እሺ አልኩኝ። ያንን ሰርግ አወጣነ። ያንን ሰርግ አውጥተን ምን ተፈጠረ መሰለሽ? ሰርጉን ሳናወጣ በፊት ልብስ ጣልና ሀቢባዬ፣ ልብስ ልናሰፋ ደሴ ልብስ ጣልና ልብስ ቤት ሄደን ልብስ አሰፋንና ለአንድ ወር ብለው ካርድ ሰጡን። ያንን ካርድ እሷ ናት የያዘችው። ሞዴሬተሮች ይቅርታ አድርጊልኝ አንዴ ሰሚራ፣ ሞዴሬተሮች ሰኒን አስገቧት እያለ ነው ህዝቡ። የገንዘብ አይደለም ብላ ራሷ ሰኒ ከጻፈች ኢንቫይት አድርጓት። እሺ የገንዘብ አይደለም ብላ ራሷ ከጻፈች። እሺ ሰሚራ፣ አሁን ቃሉ ባልታ ነው እያወራን ያለ ነው አይደለም ሀይባዬ፣ ስለ ህመሜ ደግሞ ልመጣልሽ ነው። ያንን ልብስ ጣልንና ለአንድ ወር ካርዱ ተሰጠን። ከአንድ ወር በኋላ ልብሱን እናውጣው ስላት ካርዱ ጠፋ። ይሄ የሰጡን ካርድ ያለ አይደለ? ግማሽ ብር ተከፍሎ ግማሽ ብር ቀሪ ከፍለሽ የምታወጪው እሱ ካርድ ጠፋ አለችኝ። ከዛ ለተወሰነ ወር ተቀመጥነ። በቃ ተረሳን ነገር። እሷ ሳኡዲ ሄደች። እንግዲህ ያው ወደ 2 ዓመት ሆነው እንግዲህ ማለት ነው ዘንድሮ። ከዛ በኋላ እሷ ሳኡዲ መጣችና በመጣች በሳምንቱ ደወለችልኝ። መንጣቷን ፀሐይ ናት የነገረችኝ። ከዛ እሷ በሳምንቱ ደውላ ኢትዮጵያ እንደገባኝ ነገረችኝ። እሺ አልኩኝ። ለአረፋ 3 ቀን ሲቀረው ደወለችልኝና እንደው መጣለሁ እያልኩኝ እንደው ሳልመጣ እንደዚህ አሞኝ ምናምን አለችኝና ለአረፋ ልብሱን ልላክልሽ አለችኝ። ወይት ያለውን ልብስ አልኳት። ምክንያቱም የየትኛውን ልብስ ልበልና ያንን ልብስ እኮ አወጣሁት አለችኝ። ወይት ያለውን ልብስ ስላት የጣልነውን እንደመጣን የጣልነውን ልብስ አገኘሁትና ካርዱን ሂጅ አመጣሁት፣ ብሩን ከፍዬ ይዤ መጣሁኝ አለችኝ። ያኔ ካርዱን ወይት አገኘሽው ስላት ኮምበልሻ ካለው ዕቃዬ ሀውርሳ ያገኘሁት አለችኝ። እሺ አልኳት። ግን አለችኝ ያንቺን እንትኑን ይሄ ልብሱን ስታይሉን ቀይረውት የሆነ ሌላ ዲዛይን ምናምን ጨምረው ሊሸጡ ሲሉ ነው የደረስኩት አለችኝ። 2 ዓመት ሙሉ ለምን አልተሸጠም? እሺ አልኩኝ። ግን የሆነ ነገር እንዳትይብላኝልህ እሺ አልኩኝ። ያነ ልብስ መጣ። ኤድ እንደ አረፋ እንደነገ ሊሆን እንደ ዛሬ ባለቤቷ ሂዶ መናኸሪያ ለኛ ለምናቀው ሹፌር ላከልን። ሂናም ልላክልሽ አለችኝ። እሺ አልኩኝ። ያነ ልብስ መጣ። ጓደኛ ነው የተቀበለው መናኸሪያ፣ አላየሁትም። ተቀብለው እለት የአረፋ ቀን እኔ እዛ ሂጄ ዘይሬ ልብሱን ይዤ ወደ ቤት ያርኩኝ። ለአረፋም አለበስኩት። አረፋ በወጣ በሳምንቱ ሐሙስ ቀን ሰርግ ነበርና እኔ ደግሞ የዛይነ ልብስ በጣም ብዙ ስላለኝ ቀይሬ ለማየር ፈለኩና ያን ልብስ ልለብስ ሸዋር ወስጄ ለበስኩት። ስለብሰው ጠበበኝ። ሀይባዬ መጀመሪያ የነበረኝ ሳይዝ ኪሎዬ ታውቃለች። ይሄ ደግሞ አሁን ለራሱ አሁን በቀጠንኩበት ሰዓት አይደለም፣ የኔ ልብስ አይደለም። አንደኛ ቦዲ ተቀይሮለታል። ላውን ክፍት ሆኖ እንደ ክፍት አባያ በውስጥ ጥቁር ቦዲ ተሰርቶበታል። ትከሻ አንስቶ ካክንዴ ድረስ ባለማሰሪያ ማለት ነው። እዛ የሆነ ሻርብ ጥርጥር የሚተሰራበት አለ አይደለ? እሱ ጥርጥር የተሰራበት ልብስ ነው። ግን ልብሱ መልኩ ያነው ነው። ዲዛይኑ ግን እኛ የሰጠኑ ልብስ አይደለም። ምንም አላልኩም። ልብስ አይደለም። ሰው ቁጭ ብሏን ሰርግ ልንሄድ ቸኩለናል። አውልቄ አባያ ለብሼ ሄድኩኝ። እሰርጉ
ከዛ ሰርጉ እየመጣሁ ሰሚራ ነገሩ በረዘመ ቁጥር እኛ ግራ እየገባን ነው። በቃ አንደኛ መተት አሰርታብሻለች፣ ሁለተኛ አምታሻለች፣ ወይንም ፈጡም ናት ያስያዘቻት ብላለች። ስለዚህ እውነት እሷ ናት ወይ እውነት ሶፊ ናት ወይ ያስያዘችኝ? መተት አሰርተሽብኛል ወይ? ሌላ ምንድን ነው ጥያቄ? ባጭሩ እንዲህ ብቻ ብለሽ በቃ በልብሱ ነው እንግዲህ አሁን ያነ ልብስ ነው አሁን ጠንኪዞብኝ የመጣው ያን አሰርታብቻለች። እሺ አንድ ሁለተኛ ደግሞ ሶፊ እንዳስያዘችሽ አውርታለች ለቤተሰቦች። ሁለት ሌላ ምን አድርጋሻለች? ሌላ ደግሞ የተበደረችው ብር ስንት ነው? ሌላ ሀተታ ኮተት ከምናወራ ይህን ያህል ብር ተበድረሽኛል፣ መተት አሰርተሽብኛል፣ ሶፊ እንዳስያዘችኝ ለቤተሰቦች ተናግረሻል። በዋትሳፕም ከሌላ ሰው ጋር ያወራሽው ያመንሽበት አለ። ስለዚህ ምን ሶፊም ትጠራ እሷም ትከሰስ። ኦልሬዲ አለፈ። የዛሬ 2 ዓመት ነው ያስያዘችሽ ሶፊ። አለፈ አይደል? አለፈ። እንደዋለን። እሺ ከፈቱም አሁን ፈቱም ምንድነው እንዲጠይቅሽ የምፈልገው? ኧረ በእናትሽ ተይ ግን አርጋ መተት አሰርታ ለምን ላከችብኝ? አንድ ጥያቄ። አንድ ለምን መተት አሰራሽብኝ? ሌላስ? ሁለተኛ ታምሜ ቁርአን ቤት ስሄድ በሽሮ እዛው ኩዌት እያለሁኝ መተት አሰርታ እንዲያበላችኝ አየሽ። ሀላይቴ ላይ አሁን መተት የተሰራብኝና ወደ ራሴ የተመለስኩበት ማለት ነው። በምንድን ያወቅሽ? መተት ኩዌት ላይ በሽሮ መተት እንዳበላችሽ በምን አወቅሽ? በሽሮ ነው የበላሁት እኮ ማን ነገረሽ? ቁርአን ስታስቀሪ ለፍልፈሽ ቀርተሽ ነው? አዎ ቁርአን ቤት አለ። 1 ወር ከምናምን ነው ቁርአን የተቀረብኝ። ጸበል ሄድኩኝ። አሁን ለራሱ ጸበል አልጨረስኩም፣ ቁርአን አልጨረስኩም። ይቶሻ ክላሽ አያረግም። ቁርአንም ጸበልም አንድ ላይ ከሁለት አንዱ ይደረግ። ሃይባዬ ለምን ታውቂያለሽ? ሃይባ ለምን ታውቂያለሽ? እዛ ቁርአን ቤት አፈልሽ ኡስታዙን ታነጋግሪዋለሽ። የማይሰጠኝ መድኃኒት የለም። በተለይ በማር የሚበላ መድኃኒት ነው። በጣም ነው የሚያመኝ። ገብቶሻል እኮ ያ ደግሞ የበለጠ አይወዛገብም። ጧት ጧት ቁርአን እየተቀራብሽ ከሰዓት ጸበል ስቴጅ ወይም ጧት ጸበል እየተቀበልሽ ማይባዬ እኔ ጧት አላልኩሽም እኮ ጧት አላልኩሽም። መጀመሪያ ወሬን አስጨረሽ። ይሄ እኮ በመረጃ ነው። ያለ መረጃ አንድ ሰው አይንቀሳቀስም አይደል እንዴ? እዚህ ቦታ ላይ ስለ ህይወት ነው እያወራን ያለ ነው። እና ታዲያ ጸበልም ቁርአንም አንድ ላይ አይጋጭም ወይ ነው ያልኩሽ እኮ እኮ ቁርአኔን 1 ወር ከምናምን ቁርአን ተቀራብኝ። እሺ ገባሻ? እሺ ከዛ አሁን በቀደም ልጆቹ የሚያውቃሉ ለ15 ቀን ያህል ጸበል ቦታ ደርሼ መጣሁኝ። አሁን ደግሞ ገና ያልጨረስኩት አለኝ። ግን አልሐምዱሊላህ መጀመሪያ አንድና አንድ እስቲ ይሄን ያረገችበት ምክንያት ነው ምን የምፈልገው። ይሄ ደግሞ አንደኛ ለምን መተት አሰራሽብኝ? ጥያቄሽ በረዘመ ቁጥር እኛ እየጠፋብን ነው። መጀመሪያ ያወራሽው አንደኛ ለምን መተት አሰራሽብኝ ጥያቄ። ሁለተኛ የተበደርሽው ብር ስንት ነው? ብሩ የብሩ መጠን ተናገሪ። ወይ እሺ እነግርሻለሁ። በሱ አካውንት የገባው 850 ዲናር በሱ አካውንት 500 ለብቻ 350 ለብቻ። እሺ ጥሩ። እሺ ወደ ፈጡም እንሄዳለን። ፈጡም ለምንድን ነው ሰሚራ ላይ ኩዌት እያላችሁ መተት ያሰራሽባት? በሽሮ ቁርአን ሲቀራባት ለፍልፋ ቤተሰቦቿ ቀርጸው አሳይተዋታል። ያወራችሁ ያው በምታወራ ሰዓት ራሷን አታውቅም። ቀረጻ አይደለም ሃይባዬ፣ ቀረጻ አይደለም። በምን አወቅሽ ታዲያ? ስታወሪ ራስሽን ታውቂያለሽ እንዴ? አይደለም እዛው እኮ አሉ። የቁርአን የሚያስቀራው ሰውዬ ህዝብ እኮ አለ። እና ነግረውሽ በነቃሽ ሰዓት እንደው ብቻ ጠይቂያት፣ እሷ ጠይቂያት። ኦኬ ቁርአን ሲቀራባት አንቺ ኩዌት እያለች በሽሮ መተት እንዳስደረግሽባት ነገሯት። ቁርአን ሲቀራባት ስትለፈልፍ ያዩ ሰው ቤተሰቦቿ ስትነቃ ነገሯት፣ እንዲህ አልሽ ብለው። ስለዚህ ለምንድን ነው በሽሮ ኩዌት እያለች መተት ያበላሻት? አንድ ሁለተኛ ደግሞ እንቀጥላለን። ሁለተኛውን ይሄን ከነገርሻት በኋላ እሺ መጀመሪያ አሁን መተት ላለችው ሐስቢ አላህ ወነዕሚል ወኪል። እኔ መተት የሚባለውን ነገር በደንብ ታውቀኛለች። ስለ መተት እንኳ ጠንቋይ ቤት ተሄዶ እንደዚህ ተባለ፣ ቤታችን ላይ እንትን ተጣለብን፣ እንዲህ ሆነ እያለች ስታወራኝ ምን እንደምላት እራሷ ታውቃለች። ሰሚራ ከዚህ ውጭ ላላለሽ ከዚህ ይህ ብዙ ነገር እያወል ማታ እንኳ ሌላው ቆርቶ ስንተኛ እንኳ ማለት ነው። አጭር ቃል እኮ ነው ፋጡማ አርጊያለሁ እንዲሁም እሷ እንድትያዝልኝ እፈልጋለሁ። መጀመሪያ ይሄን ነገር እንድትያዝልኝ እፈልጋለሁ። እኔ በእንትንነት ስለ ልብሱም የላኩትን ሁሉንም ነገር ዝርዝር ካስፈለገ እነግርሻለሁ። ደግሞ ወረቀቱ ጠፍቷል አለች። ልብሱ ደግሞ ወረቀቱ እንዳልጠፋ ታውቃለች። ብር ስለሌለን 7800 ብር ነበርና 7800 ብር ነበርና 2000 ብር ከፍለን 5800 ይቀር ነበር። ያ ብር ማውጫ ስላጣ ነው ያ ልብስ ያልወጣው። ምንም ነገር
አትካጂ። ስለ መተት የምትለው ወላሂ እኔ በፈለገው መንገድ ትንታ። እኔ ባለፈውን ብያታለሁ። እስኪ ማይ የልጆቹን ብር ስላት ራሱ እመላለሁ አለ። ላ እኔ እንደዚህ አይነት ካዲ ሰው እንዲመለ ራሱ አልፈልግም ነው ያልኳት። ለምን እኔ በመተት በሚባለው ነገር አላምንም በጭራሽ። መቼም ቢሆን ደግሞ ይሄን መተት የሚለው ቃሉን ራሱ እንኳን ሲሰማ እንኳን መተት ስለ ጥንቆላ ሲወራ እንኳን ምን እንደምላት እሷን በደንብ ታውቃለች። እኔ ስለዚህ ቦታ ያለኝ ቦታ ሽሮ ደግሞ በርበሬ ያለችው ኮይት እያለን ሽሮና በርበሬ ስንፈልግ ሁልጊዜም የኔ ቤተሰቦች ናቸው የሚልኩልን። ከሷ ጋር ደግሞ ወይ ቅቤ ወይ ማር ይልኩልናል። ከእኔ ጋር ሲስተር ታዘጋጃለች፣ ሽሮና በርበሬ ይመጣልናል። በዛ በሽሮና በርበሬ ደግሞ እኔ አንድ ላይ ነው የምንበላው። እኔ አብሬ የምበላውን እኔ ቤተሰቦችም አልሐምዱሊላህ ታውቃቸዋለች። ቢያንስ 1 ዓመት አብራ ተቀምጣለች። ስለምን እንደዚህ አይነት ኮተት ነገር እንኳን እቤት ውስጥ እንኳን እንደማይወራ ሌላው ቀርቶ ማለት ነው። በመተቱ በኩል ሙሉ በሙሉ ምንም ነገር የለሁበት ነፃ ነኝ። ግን እሷ ስለመተት እንደዚህ ለማለቷ እኔ ራሴ ማስረጃ አለኝ። እንዴት በይ መተት እራሷ ሂዳ ይህን ነገር እነዛ ሰዎች መተት እንደዚህ መቼም ሸይጣን ያው 1% ቢሆን ለሸይጣን ተፈቅዶለታልና ያንን እውነት ስለሚያደርግላት ሸይጣን ጋር ጠንቋይ ጋር ራሷ ስለምትሄድ ሳውዲ ያለው ራሷ ባለፈው ነግሬሻለሁ ደውላ እነዚህ ሁለት ልጆች እስኪ እኔም ልጆቹ ናቸው የሚያደርጉባት ፀሐይና ሶፊያ ሁለታቸው በእኔና ባንቺ በልብሳችን ቆርጠው አስደርገውብን ብር እንዳይበረክትልን አድርገውብናል። እና የሆነ አመርሳ ባጌትዬ አለች ሴትዮዋ ጋር እሷ ጋር ሄጄ ጠይቂያት ግን አለች ለመፍታት ያን ያደረጉብንን ለመፍታት የእናታቸው ስም ያስፈልጋል ብርም ትፈልጋለህ አለች። እስኪ ጠይቂ አንቺ ታውቂያለሽ እዛ ስንጫወት የቤተሰብ ስም ስለምንዘረዝር ዝርዝር እንጫወታለን እንደዚህ ስንሰባሰብና ታውቂያለሽና እስኪ የእናታቸውን ስም ንገሪኝ አለች። ይሄው ይሄን አላልኩም ትበል እንደዛ ስትለኝ ሰኒ ምንድነው መጠየቅ የምትፈልጊ? በቃ አሁን ተመልሷል ጥያቄው። እኔ የጠንቋይ ቤት አልሄድም፣ ጠንቋይ አላሰራም። ራሷ ናት ጠንቋይ ቤት የምትሄደው። እንደውም ማስረጃ እነ ፀሐይና እንትና አሰርተው ፀሐይና ሶፊያ እኔና አንቺን አሰርተውበናል። ስለዚህ ለማስፈታት የእናታቸው ስም ያስፈልጋል። አንቺ ከነሱ ጋር ስለምትቀራረቢ በጨዋታ የቤተሰብ ስም ስለምናወራ እስቲ የእናታቸውን ስም ጠይቀሽ ንገሪኝ ብላኝ ጠይቄ ነግሬያለሁ። ምን አልኳት? ጠይቀሽ ነግሬያት እኔ ምን አልኳት? ምን መለስኩላት? ያንን ትንገርሽ የመለስኩላት። እሺ አንዴ ትንገረኝ። አንቺ የምታርጊ አንዴ ሰኒ ምንድነው የምትጠይቂው? ሰኒ እሺ ሀቡ እንዴት ዋለ? አሁን የነሱ የሶፊያን እና የፀሐይን ያልኳትም ለልጆቹ ለራሱ ነግሬያቸዋለሁ። ፋጡማ ምን ፈተንኳት ብዬ ሰሚራ ለናገር እሺ አመሰግናለሁ እድሉ ስለተሰጠኝ። እነዚህ ሰዎች ግን ኩዌት ላይ ህገወጥ ናቸው ወይስ ህጋዊ ናቸው? አንደኛ ጥያቄ ይሄ ነው። ጥያቄ እዚህ ቤት መጥቼ እኮ ተበድላ ድምፅ ሆኗቸው ጥያቄ ልጠይቅ። የቤቱን ህግ አታውቁም እንዴ? ጥያቄ ልታስጠይቁ ነው እንዴ? እዚህ ቤት ድምፅ ሆናችሁ ያስገባችሁት። እዚህ ቤት ማን ነው ገስት ገብቶ ጥያቄ ጠይቆ የሚያውቀው? እባካችሁ የቤቴን ህግ አክብሩልኝ። ጥያቄ መጠየቅ የምትፈልጉ ቤታችሁን ከፍታችሁ ላይቫችሁን ጠይቁ ለምትፈልጉት ሰው ጥያቄ። እኔ እኮ እሷም እነሱ ጋር ገንዘብ ኖሯት አንዴ ሳይወጡ ትጠይቅ ይሉኛል። ህጋዊ ናቸው አይደሉም? እዛው ራሳችሁ ተጠያየቁ። ህጋዊ ብሎ ሳይንሳል እንደ የራስ የጠፋ ህጋዊ አይታችኋላችሁ። ዛሬ ነው እኔ መጣችሁ እዚህ ቤት ጉዳዩን የሰማችሁ። 3 ቀናችን እኮ ነው በዚህ ጉዳይ ስንደርቅ። ህጋዊ ሰው ተይዞ ይገባል። ህጋዊ ሰው ታስሮ እስር ቤት ይገባል። ጠፍተው ነው የሚሰሩት ሁለቱም ጠፍተው። ፈጡምም እንግሊዝ ልትሄድ በልጆቹ ብር እጇን ሰታን የገባችው። ሰሚራም በር ላይ ከቤት ስትወጣ ነው በር ላይ ፖሊስ ያዛት። ዛሬ ደግሞ ይሁን ሶፊያን ያስያዘቻት እየተባለ ነው። በደንብ ሳታዳምጡ ዝም ብላችሁ መንገዳችሁን ስታልፉ የሰማችሁትን ነገር ለመጠየቅ አትግቡ። እዚህ ቤት ሲጀመር ለጥያቄ መግባት አይቻልም። እዚህ ቤት ተበዳይና በዳይ ይገባሉ። አለቀ። ባለ ጉዳይ ብቻ ይገባል። ጥያቄ ያለው በኮመንት ይጠይቅ። እሺ ቀጥይ። እኔ ደግሞ ልጅቷን ከጉዳይ አስቆሜ ምናምን ቅድሚያ ሰጠች ምናምን። እሺ ሰሚራ ፋጡማ ፀሐይና ሶፊያ አንቺና እሷ ላይ በልብሳችሁ እንዳሰሩባችሁ ነግረሻት ለማስፈታት ጠንቋዩ የእናታቸውን ስም እንደምትፈልግና አንቺ በጨዋታ ጠይቀሽ አምጪልኝ ብለሻ ምን መለሰች? እነግርሻለሁ ሌላ ቀን አለችኝ። እነግርሻለሁ ሌላ ቀን ስትለኝ እሺ ብዬ ወጥቼ ልጆቹ ጋራ አውርተናል።
ምን አልኳቸው? እንደውም ፋጡማን እኮ ከላስ አሁን የዛን ሰዓት ታምሜ ተሽሎኝ የለ ጠየኳት ፋጡማን። እንደውም በፀሐይ ሐሳብቤ ስጠይቃት እስተግፍርላ ማንም ጋር እንዳታወሪ ብዬሻል ነበር እንዲያለችኝ። የሁለታቸውን የሀጠው የዛን ቀን ያልኳት የፀሐይን ነው። እንደውም ፀሐይ ምንድን አልኳት? ሻንጣዋን ይዛ ትዞራለች ያልኳት። ወላሂ ነው ፀሐይ ትጠየቅብኝ። ሻንጣዋ ሀኛ ቤት ነው የሚቀመጠው። ሻንጣ ይዛ የትም ቦታ አከዲም። በዚህ እኮ አልገባትም እሷ። እኔ የፈተንኳት ያንን ነገር እሷ እንዴት አድርጋ ታብራራልኛለች ነው። ግን እሷ ማንም ጋር አታውሪ ብዬሽ የለ እንዴ እስተግፈርላ በይ ብላ ጠይቄ እነግርሻለሁ አለችኝ። ዘግታ ወጣች። ብር እንደሚያስፈልገኝ እንደውም ነገርኳት። ይሄን ደግሞ ሶፊያም ታውቃለች፣ ነግሬያታለሁኝ። ወዲያ ወጥቼ ማለት ነው ሶፊያ ጋር አውርተናል። እነ መዲና እነ ፀሐይ እሷ ማነው ስሟ እነ ዘሃራ የሚባሉ አሉ። እነሱ ጋር አውርተንበታል። ይሄን ነገር ለራሱ ስለኔ ለራሱ የሚያውቁ ልጆቹ ነበሩ። ሶፊያን በኋላ ነግረዋ ሶፊያ ጠየቀችኝ። ያው ብዬ አብራራሁላት። ሶፊያ ሂዳ ለፋጡማ ነገረቻት። እንዲያውም ኮይት አለቻት። ኮይት ምከጁ ስምሽን ሳታጠሪ እንዲያከጂ ስምሽን በሰሜራ ላይ ይሄን አርገሽ ኮይት ገቢ መግቢያ የለሽ፣ ማንም አንቺ ጋር አይቀመጥም። አንቺን ይሄን አርገ በሰሜራ ላይ እኛ ጋር አትቀመጥም ብለው ልጆቹ ፈርተዋን ደንግጠዋን ብላ ስነግራት ጉርብ ላይ ጠየቀችኝ። አትጠይቂኝ፣ ቅድሚያ የልጆችን ብር እንጨርስና ያንቺን ጉዳይ እኔ ጠይቅሻለሁ ብዬ አጀንዳ ዘጋሁባት። ይሄን ነገር የነገረቻት ሶፊያ ነው። መጀመሪያ ለሶፊያ ነግራና ማለት ነው። ልጆቹ ግን ያውቃሉ ይሄን ዘዴን እንዴት ተጠቀምኩኝ። ለምን እሷን ለማዋጣት ስለፈለኩ ማለት ነው። ሻሂባይ ባይ እሺ፣ ቀጣይ ስለዚህ ፈቱም አላረግሽባትም። አዲስ መስሏን ነው። አዲስ መስሏን እንጂ ልጆቹ ቀድሞ ያውቃሉ። መጀመሪያ ቀድሞ ያውቃሉ። ለሱ ግን አዲስ ነው ማለት ገብቶሻል። አላደረኩም ግን ምን አለች መሰለሽ? እንዴት በጥንቆላ ላይ ሰው ልጅ ይፈተናል? አንደኛ የምትይልኝ ነገር ልፈትናት ብዬ ጠየኳት። ከዛ ምን አለችሽ? አስተግፍሩላህ አለች። አንደኛ እኔ በእንደዚህ አይነት ነገር አልፈተንም በሰዓቱም ያልኳት ይላል። ከዛ በኋላ ራሱ እኔ እኮ ታዲያ እሺ እኮ እኔ አሁን ለሷ እያወራሁት ነው። ሁለተኛ ደግሞ ቅድም ሶፊያ ናት ያስያዘችሽ ብላለች ላለችሽ መልሳለኝ ዋትስአፕ ላይ እንትኑን ሪካርድ ነው ወደ እሷ ፎርዋርድ ያደረኩላትን ማለት ነው። ሰዎቹ ጋዛ ልጆች እኮ ሪካርድ የሚያደርጉትን ሰሚራ እና ሶፊያ እና ሰሚራ ምንድን ላይ ሲወጡ በር ላይ ስለተያዙ ሶፊያ ሰውየውን ታውቀዋለች እና እዛ ውስጥ አናግረዋለች። ስለዚህ ሰሚራን ያስያዘቻት ሶፊያ ናት አሉ። ሪካርዱ ራሱ አለ። ያችን ፈጡም የምትባላለች እሷ ራሱ ቀጥታ ሰውየውን እያወራችው ያን እያወሩ ያለውን ሪካርድ ራሱ እሷ ልካድኛል። ያች ፈጡ ማለት ነው። ያንን እስር ቤት እያለኝ በሁለተኛ ቀን ሶስተኛ ቀን ስልክ ሲሰጣቸው ደወለችልኝ፣ ኢሞ ላይ ማለት ነው። ሰሚራ አልኳት፣ ወላሂ ሰሚራ አልኳት፣ ይሄንን እዩ እየሰማሽኝ ሰሚራ ደወልኩ፣ አነሳችና ሰሚራ አልኳት፣ ሶፊያ ናት ያስያዘችሽ እየተባለ ነው፣ እውነት ነው ይሄ ነገር አልኳት። ኧረ ሰውየውን ታውቀዋለች፣ ሰውየውን እዛው ሶፊያን ጠርቷታል፣ እሷ ናት ያስያዘችሽ አልኳት። እሷም ራሷን ኧረ እሷ በጨረሻ ያስያዘችን በር ላይ ስንወጣ ነው የተያዝነው። ታክሲው ዘግይቶብን ሶፊያ ልስኬድ ብላ ወደ እንትን እንዳለች በዛው ስንዟዟር ታክሲው ዘገየ፣ በር ላይ ነው የተያዝነው አለች። እሺ አልኩኝ። ከዛ ቤተሰብ ደግሞ ያለችው ቤተሰብ ስልኳም ተዘግቷል። አዎ ቤተሰብ ጋር በደንብ ነው የምንግባባው። እናቷንም እኔ በጣም ነው የምወዳቸው። ሂጄም ከእሷ ስንት ጊዜ ሂጄም ተመላልሻለሁ። ለቤተሰብ እናቷ የዛን ሰዓት እየደወሉ እንደዚህ እንትን ሲሉ ደህና የለችም ኦንላይን ስትጠፋ ማለት ነው። ከዛ ምን አልኳቸው? ለወንድሟ ነው እንደውም መጀመሪያ የነገርኩት። ተይዛለች ግን ማይዘር እንዳይደነቁጡ አልኩት። ከዛ በኋላ ላይ እንዴት ነው የተያዘው ተባለ። መጀመሪያ እሷን ሳላገኛት ማለት ነው በተያዘ ማግስቱ እንዴት ነው የተያዘችው? እንዴት ነው ምን ሆነ ሲባል ሶፊያ ጋር ስትወጣ ለሶፊያ ዕቃ ሲገዙ በር ላይ ነው የተያዘችው። ግን ልጆቹ ሶፊያ ናት ያስያዘቻት ብለዋል እና ሶፊያ ናት ያስያዘቻት እያሉ ነው አልኩኝ። ከዛ ይሄንን እኔ ለቤተሰብ ተቀበለሻል። በምን አሁን እኮ ማብራሪያውን መስማት አይጠበቅብን ብለሻል። በቃ ብለሻል እኮ የመተቱ ደግሞ ማስረጃ የለም። አስመተችባት ታስመተትብሽ ፈጣሪ ነው የሚያውቀው። አስመተተችብኝ አላልኩም። ፊት ለፊት ራሱ ባያትን አስመተተችብኝ አላልኩም። አልልም መቼም አልልም። እንዳታምኝ በመተት በጭራሽ በእንደዚህ አይነት እኔ ብያታል። ባለፈው ራሱ ማለት እነዛ ጠንቋዮች የምትሄጂባቸው ገደል ልቡ ሲፈልጉ ነው ያልኳት። ባለፈው እንደዚህ ስለ ጥንቆላ ሲወራ ማለት ነው። ምክንያቱም ይሄን ደግሞ እኔ በፍጹም እንደማላምንበትም እሷም ታውቃለች። ሰሚራ ለምን ትሄጃለሽ ጠንቋይ ቤት? አይባ የጠንቋይ ቤት እኮ አይደለም ቁርአን ነው ሀፍለሽ አንቺ ለራሱ በራስ አይባ የጠንቋይ ቤት እኮ አይደለም ቁርአን ነው ሀፍለሽ አንቺ ለራሱ በራስ ሜዳ ያረጋግጭ መድረሳ ነው እንዴ? በቁርአን ነው ያምናል። ቁጥያ መድረሳ አሁን ነው ቁርአን ላስቀራልሽ። የዛን ጊዜ እኮ መርሳ ባዲት ፊት ለፊት የሆነ ሴትዮ አለች።
አንቺን የጠየኩሽ እንጂ እኔ የሄድኩት ራሴን ያዳንኩት እኔ በቁርአን ነው። አሁንም ወደፊትም አለ ለኔ ባጭሩ እኔ አሁን ያልሽው አንቺ አሁን ለኔ ጠንቋዋ እንደዚህ ብላለችኝ መርሳ ባጊት ያለችው ብለሽ ከዛ ስማቸውን ንገሪኝ። ግን አንቺ አልሄድሽም። ብር ደግሞ ያስፈልጋል የእናታቸውን ስም ለመፍታት ላስደርግ አልሽም። ግን እኔ በኋላ ሳንተሰ እርግጠኛ ለማስደረግ ነው የእናት ስም የሚያስፈልገው። እሺ እንዴት ሶፊያ ወይ ፀሐይ እኮ ነው ያልሽኝ። ደግሞ እንዴት እነሱ እንዴት ይሆናል ስልሽ ሻንጣ ደግሞ ያልሽው ራስሽ ፀሐይ ሻንጣዋ ይዛው የምትዞረው ውስጥ እዛ ነው ያስደረገችውን ይዛው የምትዞረው አልሽ። አሁን ቅድም ልፈትናት ሻንጣውን ከሀገር ለሀገር ይዛው ነው የምትዞረው አልሽ። እኔ በእንዲህ አይነት በጥንቆላ ነገር መቼም ቢሆን ማንም ሰው አይፈትነኝም፣ አላህም አይፈትነኝ። እንኳን አይደለም እንደዚህ ለርካሽ ነገር ለጥንቋይ እኔ በጥንቆላ ማንም ሰው አይደለም። ስለ ጥንቆላው ማስረጃ ስለሌለን እንተወውና ስለ ጥንቆላው ማስረጃ የለንም እንተወውና የሶፊያን ደግሞ አስይዛሻለች ማለት ሆና ምናለች። አሁን ሶስተኛው የ800 ስንት ዲናር ነው? ብድሩ ስንት ነው? ተቋርጠናል እንዴ? እኔ አለው ሰሚራ ናት የተቋረጠችው። ሰሚራ ምን አልሽ? ሰላምን ፎሎ እያደረጋል 850 እሺ ሰሚራ ይሰማሻል? ይሰማኛል። አይባይ መጣች። አዎ ይሰማኛል። ብድሩ ስንት ነው? 500 350 እኮ ደምሪው 850 ዲናሩን ብድርሽን መልሺ። አንቺ ኢትዮጵያ መተሽ ነው ለኔ 850 ያበደርሽኝ? እሷ ጋር ተቀዳለ ያለ አይ ያበደርሽኝ ለኔ በኔ አካውንት ይገባል። አንቺ ኢትዮጵያ መተሽ ለኔ እዛም ያለው የላኩልሽን ቀላል እዛ ያለው የላኩልሽን ኢትዮጵያ መጥቼ እየተላከው ነው። እንደገና ደግሞ ወደዛ ሀገር ሄደውን ብር ደረሰኛ አላመጣሽም። አሁን ደረሰኝ እንድታመጭ ወይም ዘይባ አቅርባ ስትተላለፈው ወደደ ማወቅ ፈልጋለሁ። እኔ እኮ ባለፈውም ስታነሺ ይሄን ነገር ባለፈውም ስታነሳ እንኳን ደረሰኝ አይደለም ስልኬን ራሱ ይዤ ተገናኝተን እንስራ አልኳት። አንቺ ጋር መገናኘት አልፈልግም አለችኝ። ስለዛ ስለብሩ እያንዳንዱ ማለት ነው ደረሰኝ አለኝ እኔ መቼ አለኝ ምንም ችግር የለው። ደግሞ ስለዛ ብር ደግሞ ከተነሳ አንድ ጊዜ ሀቢባ በጣም ይቅርታ ግን ይዘንሻል። ስለዛ ብር እሺ እንግዲህ ስለና ደግሞ ከተነሳ እሺ ሀቢባ ደግሞ ተረጋጊ ቀጥ ይፈቱ አውሪ እሺ እኔ አሁን የምናገረው ምን መሰለሽ፣ እኔ ወደዛ ሀገር ስልክ ሀይባይ አሁን ስክሪንሾት እያረኩኝ እስከ ምኑ ታየዋለሽ። እየከበብኩ የላኩልሽ ቅድም ራሱ ቀኑ እንዲታዩ ነው። አሁንም ቀኑ የሄደበትን ሁሉ ነገር ታየዋለሽ። ይሄ ብር በኢትዮጵያ ደረሰኝ ነው። የሄደው ብር ይደመራል። እኔ ይሄ ብር ተደምሮ ከ250 ሺህ ብር በላይ ከሆነ እኔ ራሴ ያፍርበታለሁ። እንዴት በይ 30 ሺህ ብር እኔ ወደዛ ምልክ ከሆነ እሷ 30 ሺህ ብር ይሄዳል። አንድ ቀን እኔ ብር ስልክ የትም ቦታ ብር ሲወድ ለሁለት ነው ብዬሻለሁ። በምንልክ ሰዓት ይሄ ብር እንዲው እንኳን አይደለም የማይመለሰው ቢመለስ ራሱ በቀላሉ 850 ዲናር ተበድረሻል? አልተበደርሽም? አልተበደርኩም ማርዬ። እኔ አካውንት ኢትዮጵያ ከገባው አካውንት በእኔ አካውንት እሷ ወዲያው ገባች። ከገባች ራሱ የተላከው ብር አለ። ያንን ደግሞ ለሁለት የተጠቀምነው ነው። ያ ማለስልሽ ብድር አይደለም ስጦታ ነው የሰጠችሽ? ስጦታ አይደለም። ኢትዮጵያ እኮ ገባች። እኮ ያሁን እኮ የምትልሽ ምን መሰለሽ፣ በእኔ አካውንት ገብቶ አብረን ያጠፋነውን ብር ነው የምትጠይቅሽ። አብራችሁ በምን አጠፋችሁት? እየተዝናናችሁ ኢትዮጵያ ውስጥ። በዛ ላይ ደግሞ ልንገርሽ፣ እየተዝናናችሁ ሳይሆን ያው እየተዝናናን በይው፣ በሰው ገዛ እየተዝናናን በይው። ሌላ ምን ለራስሽ ጉዳይ ካጠፋሽው ያው ነው። አሁን በእኔ አካውንት ብቻ በእኔ ስም ብቻ ስለገባ አንደኛ ደግሞ በአንቺ አካውንት ይሄን አልገባሽም ለማለት የፈለኩት እየተዝናናችሁ ስልሽ ምግብ ቤት ሄዳችሁ ምግብ እየበላችሁ ክለብ እየወጣችሁ እየጨፈራችሁ እየጠጣችሁ ነው። በምንድን ያለቀው ለማለት ፈልጌ ነው። እቃ እየገዛችሁ 850 ዲናር ማለት ቀላል አይደለም፣ በጣም ብዙ ብር ነው። እሷ በእኔ አካውንት ቢያንስ 33300 33600 የገባ አለ። እንደገና ደግሞ 200 ብር አንድ ጊዜ ተላከና 200 ዲናር ተላከና ያንን ወላሂ ነው የምልሽ ስለሆነ ነው ያንን ብር በእኔ አካውንት ይገባል። ወደ መርሳ መሄድ ካለባት ያንን ብር ራሷ አብረን
እኔም ጋር የሚያስፈልግ ነገር ካለ ለቤተሰብ እናደርጋለን፣ እሷን ቤተሰብ ጋር የሚያስፈልግ ነገር ካለ እናደርጋለን። አሁን ያንን በእኔ አካውንት ብቻ ስለገባ ደግሞ የምልሽ ነገር 200 ዲናር ራሱ ያ የገባው አንድ ጊዜ ነው። ያ ገብቶ ደግሞ ምን እንዲገዛንበት ወደዛም ስንሄድ ምን ገዝተን እንዲመጣን ይዘን እንዲሄድ ወደ መርሳ ከመርሳም ስንመለስ መርሳ ገበያ ገብተን ምን እንዴት ተገዛ ጥንቅቅ ብላ ራሷ ታውቃለች። እሺ ሰሚራ አንዴ ፈጡማ ቁሚ። ሰሚራ ይህን ብር ለማበደርሽ 850 ዲናር ለፈጡም ለማበደርሽ ማስረጃ ይዘሽ ነው። እሺ በቃ እልክልሻለሁ ደረሰኝ። ለምን አንድ ሰው ሰዓትሽን ስለሰጠሽኝ ጊዜሽን ስለሰጠሽኝ ስላዳመጣችሁኝ ሁላችሁንም አመሰግናለሁ። ደረሰኙን እልክልሻለሁ። እኔ ወደ እሷ የላኩትን ብር እንድትመልስልኝ በአንቺ ፊት በህዝቡ ፊት እጠይቃለሁ። ጥሩ ደረሰኝ ላኪና ከዛ በደረሰኝ እንጠያየቃለን። በማስረጃ እና በመረጃ ስለሆነ እኛ የምንጠያየቅ። አመሰግናለሁ። ባዬ በጣም ነው የማመሰግነው። አላህ ይስጥልን። ጀዛከላ። ሪከርድ አድርገን ይዘናል። እንግዲህ በዛሬ ወር ሁለታችሁ ለቃል በገባችሁት መሰረት ስጡና ብሩን እንቀጥላለን። እሺ ሀይባዬ በጣም ነው የማመሰግነው።